ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንዴት ሰነበታችሁ በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የእንግዳ ዝግጅታችን ተጀምሯል በዛሬ እንግዳ ዝግጅታችን ለተለመደ ሁሉ አንድ እንግዳ ይዘንላችሁ ቀርበናል እንግዳችን ሊቀ ትጉሃን መፍቅሬ ሰብ ይባላሉ የሚኖሩት ደሴ ከተማ ነው እንግዲህ በደሴ ከተማ ተገኝተን እሳቸውን እንግዳ ላይ እናደርግ የወደድንበት ዋና ምክንያት ደግሞ በደን በማልማት በኩል ትልቅ አስተዋጽኦ እያደረጉ የሚገኙ አባት በመሆናቸው ነው ከዛም በተጨማሪ ደግሞ በተለያዩ ማህበራዊ ጉዳዮች ላይም ከደሴ ከተማ ነዋሪ ጋር ጥሩ ግንኙነት ያላቸው መልካም አባት በመሆናቸው ነው እዚህ ተገኝተን እሳቸውን እንግዳ ልናደርግ የወደድነው የእሳቸውን ህይወት ተሞክሮ በተለይ ደግሞ ደን በማልማት በኩል ለደሴ ከተማ ያበረከቱት አስተዋጽኦ ምን ያክል ነው የሚለውን ነገር የምንቃኝ ይሆናል አብራችሁን ቆዩ መልካም ጊዜ ተመኘውላችሁ አባ እንደምን አሉ ይመስገን መልካም እንግዲህ እርሶን እንግዳ ለማድረግ ከባህር ዳር ተነስተን ደሴ ገብተናል ስለዚህ ዛሬ ከርሶ ጋር ቆይታ ስናደርግ አባ መፍቅሬ ሰብ ማናቸው የሚለውን ነገር ለተመልካቾቻችን እናደርሳለን ከዛ በተጨማሪ ደግሞ እርሶ የሚታወቁበት የደን ማልማት ነውና የደን ማልማት ስራዎት በደሴ ከተማ ከዛም በተጨማሪ ደግሞ ሌሎች አካባቢዎች ላይም ደን እንዳለሙ ሰምቻለሁና እሱን ታሪኮትን ለተመልካቾቻችን ያጋሩልናል ማለት ነው ጥሩ ነው መልካም ልጅ ይያሉ የነበረውት ነገር እስኪ ትዝ የሚሉት ካለ ይንገሩ ልጅ ይያለሁ ማር ነበር ተማሪ ቤት የተማሩ ሳለ ሸዋ ነው ተግሎት ነው ደብረ ብርሃን የኔ ሀገር ቆላ ውስጥ ነው እና ከዛ አዲስ ዓለም ትባል ትልቅ ደብር ናት እዛ ደሞ ማር ነበር ትንሽ ዜማ ወደ በየምድር ተሻገርኩ ወደ በየምድር ተሻገርኩ በየምድር ደግሞ የተማርኩ ሳለ ቤተክርስቲያኖቹ ሁሉ አጥር የሌላቸው ቤተክርስቲያኖች አሉ ያን በብዛት የከብት ሙያ ናቸው እንዴት ቤተክርስቲያን የከብት ሙያ ይሆናል ባይሆን በካባ ያጥሩትም ወይ በእንጨት ያጥሩትም ወይ መገንባት ቢያቀታቸው ይያልኩ ልቤን ነካኝ የቤተክርስቲያኑ ፍቅር እንዴት የቤተክርስቲያን አጥር የለውም በሬው ከብቱ ነው ማህየው ዝም ብሎ ይታጎራል እዚያ በኋላ ህዝቡን ማቀስቀስ ጀመርኩ ባታዊ መፍቅሬ ሰብ የተወለዱት ደብረ ብርሃን አካባቢ በ1921 ዓመተ ምህረት ነው ከዚያ በኋላ ያው ዲቁና ተቀብለው ከግብጻዊው ጳጳስ ካቡነ ቄርሎስ ዲቁና ተቀብለው እስከ 1935 በአካባቢያቸው ሲያገለግሉ ከቆዩ በኋላ በ1935 ዓመተ ምህረት ተጨማሪ መንፈሳዊ ትምህርት ለመማር ወደ ቀድሞ በጌምድር ወደ አሁን ጎንደር ሄዱ እዚያ በደረሱበት ወቅት በህፃንነት እድሜያቸው በ14 ዓመታቸው ማለት ነው በአካባቢው የፈረሱ አብያተ ክርስቲያናትን ያዩ ነበርና እነዚህ የፈረሱ አብያተ ክርስቲያናት ህዝበ ክርስቲያን እያለ ባለ መሰራታቸው ያዝኑ ነበር እንደውም ምንድነው የሚሉት እንዴት ክርስቲያን እያለ ቤተ ክርስቲያን ይፈርሳል ይሉ ነበርና ከዚያ እድሜያቸው ጀምረው ቤተ ክርስቲያን ወደ ማሳነጽ አገልግሎት ገብተዋል ባታዊ መፍቅሬ ሰብ ምኞታቸው ትልቅ የቤተ ክርስቲያን ሊቅ መሆን ነበረ ለዚያም ነው ጎንደር ድረስ ለመማር ሄዱት በኋላ ግን ያንን ህልማቸውን ሁሉ ትተው ቤተ ክርስቲያን ማሳነጽ እግረ መንገዱን አጸደ ቤተ ክርስቲያን ደን መትከል ጀመሩ ምን ይላሉ እሳቸው ደን የሌለው ደብርና ጥምጣም የሌለው መምህር አንድ ናቸው ይሉ ነበር ከዚህ በመነሳት ነው በጎንደር በአንዳ ቤት በሙጃ በዙራምባ በእነዚህ ሁሉ አካባቢዎች ደን በመትከል አብያተ ክርስቲያናትን በማሳነጽ ከቆዩ በኋላ ወዴት ነው ሄዱት ወደ ቅዱስ ላሊበላ ተሳልሞ ለመመለስ ነው ከጎንደር ሄዱት ነገር ግን ቅዱስ ላሊበላ ሲደርሱ የህንጻውን ሁኔታ አይተው እጅግ በጣም በመገረም ከዚህ በኋላ
ይህንን ተአምር አይታ ነፍሴ እንዴት ወደ ሌላ ቦታ ትሄዳለች በሚል እዚያው አካባቢ ቆዩ። መጀመሪያ የት ነበር የተከሉት? የመጀመሪያ የተከሉበት ቦታ የት ነው? አትክልት እዚያ አልጀመርኩም። አትክልት የጀመርኩት ላሊበላ ነው። ደንን ግን አውጅ ነበር። ደን እንዳይመነጠር አውጃለሁ በጥብቅ። ደኑን ለምን ትመነጠራላችሁ? ማን አዟጅ? እናንተ አልተከላችሁት። እግዚአብሔር የስነ ፍጥረት ባለቤት እግዚአብሔር ያበቀለው ነው። ዳገት ላይ ነው፣ መሬት ላይ አይደለም፣ እርሻ አይደለም። እዚያ ለምን ትመነጥሩታላችሁ? ደኑን አትመንጥሩ። ከዛሬ ጀምሮ ትረገማላችሁ። ቅዱሳኖቹ እዚያ ነው ያሉት። ምግባቸው ሾራ፣ እንጆሪ፣ የኮሽን ፍሬ ነው የሚበሉት። ይህን እየተመገቡ ነው ያሉት። ልብሳቸው ጫካው ነው። ከዛሬ ጀምሮ በልቃል ግባ፣ ይህን ደን መጥረቢያ ዶማ ይዘህ አንድ ዛፍ እንዳትቆርጥ በልቃል ግባ አልኩለዋለሁ። አንቆርጥም እንግዲህ ይቁረጠን ብንቆርጥ በል ማሉ። እንደዚህ እያደረው እዚያ ወዲያ ደኑ እየበዛ ሄደ። አንድ ሀገር ደግሞ ምን ተደረገ? እንደዚሁ አንድ ገበሬ ለው ገደል ነው እንዳርክናለው ይቆፍረዋል እና ይዘራል። እዚያ ሲዘራ ያጎርፍ ይመጣና ደኑ መንጥሮ ስሩን ነቅሎ ነው ያ ጎርፍ ይመጣና ያንን አፈር እታች ገደሉ ጥግ ገደል ላይ እንደዚህ ያለው ገደል ላይ እኮ ነው ሳይቸግራቸው እኮ ነው። እዛን ይወርድና ሲቆልላል አፈሩ። እዛ ታዲያ ስለ ደን ባህር ዳር ተጠርቼ ሄጄ እዛ ላይ ስለዚህ ታዲያ እንዲህ ያለው ሰው ምንድነው የሚቀጣው አልኩኝ ብላቸው ገንዘብ ይቀጣል አሉ፣ እህል ይቀጣል አሉ፣ ወይ ምን ይቀጣል አላገኛችሁትም። ታዲያ ምንድነው መቀጫው? ሌላ ነው። ታዲያ እንግዲህ እርሱ ይግለጹና እንድንቀጣው ይደረግ አሉ። እሺ ካደረጋችሁትማ በሉ ሰውየውን ጠይቁታላችሁ። አቅማዳ አለ ሆይ አለኝ ካለ እሺ ስጠን። ምን ታደርጉት ነው? ስራ አለን። ቅርጫትስ አለ፣ ስራ አለ። ለስራ ነው እንፈልገው አሉት። እዚያ ላይ በል እንግዲህ አንተ ይህንን ተራራ ላይ ደኑን አቃጥለህ መሬቱን ቆፍረህ ስሩን ነቅለህ ለማይጠንት ይሆናል እየተባለ አፈሩ ሙልጭ ብሎ ወርዷል። እዚያ ተቆልሏል። ይህንን አፈር እንግዲህ እየተሸከምጣውና እዚያው ነበረበት አስቀምጥ ስል እንደው አንዴ ባህር ዳር ህዝብ በሳቅ እንደው አለ በዚያ ፍሳት አውጣና አያላበው ወይኔ ምን ነው በቀረብኝ እያለበው እየዋጣ እዚያ ላይ ወደለ። ዛሬ የጥምቀት በዓል የሚከበርበትን ቦታ በ300 ማር ትሬዛ ብር ገዝተው ቤተ አብርሃም የሚባለው ሆቴል ጋር ማለት ነው እዛ አካባቢ ያለውን ደን አስተክለው በቅዱስ ላሊበላ አባ ሕፃን በሚል ስም ረጅም ጊዜ ካገለገሉ በኋላ በ1946 ዓመተ ምህረት ወደ ደሴ መጥተዋል። ደሴ መጥተው በ30 ብር ደሞዝ ነው በቤተ ክህነት የተቀጠሩት በወቅቱ። ከዚያም ወደ ላሊበላ ተመልሰው ለክብረ በዓል ሲሄዱ የቀድሞ መንገድ በወልዲያ በቆቦ ብሎ ነበርና የሚካሄደው ቆቦ ላይ ቆቦ መድኃኔዓለም ሄደው ቤተክርስቲያኑ በከብቶች ተከቦ ሲያዩት አንተ መድኃኔዓለም ድሮም በከብቶች በረት ተወለድክ አሁንም ያለው በከብቶች ተከበህ ነው ብለው አዝነው ጸለዩ። ቤተክርስቲያኑን ለመስራት ደን ለመትከል የእግዚአብሔር ፈቃድ ሆኖ ቆቦ ቤተክርስቲያን አሳንጸዋል፣ መድኃኔዓለምን አሳንጸዋል። ቆቦ ወደ 40,000 የሚደርስ ደን ተክለዋል።
እስከዛሬ ድረስ ሰዎች ሁሉ የሚጠለሉበትና ሲያርፉም የአባ ሕፃንን እድሜ ያርዝመው እያሉ የሚጠለሉባቸው ደኖች አባ መፍቀሬ ሰብ ኪዳነ ወልድ ያስተከሏቸው ናቸው። ከዚያም ወደ ወሎ በመምጣት በወልዲያ መድኃኔዓለምን ወልዲያ ሚካኤልን አሰርተዋል። በእነዚህ ሁሉ በሚያሰሩባቸው ቦታዎች ደን ይተክላሉ። ደን መትከል ከሳቸው ጋር የተቆራኘ ነገር ነው። ሐይቅ እስጢፋኖስ ስንሄድ የምናርፍባቸው ትልልቅ ሸባዎች፣ ዋርካዎች የተተከሉት በአባ መፍቀሬ ሰብ ነው። እነዛ ሜዳ ላይ ያሉት በጣም ትልልቅ ዛፎች ሁሉ የተተከሉት በሳቸው ነው። ቤተክርስቲያን በማሳነጽ ውጫሌ ገብርኤልን አሳንጸዋል። እዚህ አካባቢ ባቲ ተክለ ሃይማኖትን አሳንጸዋል። ኮምቦልቻ ገብርኤልን አሳንጸዋል። ደሴ ውስጥ ደሴ ተክለ ሃይማኖትን፣ ቅዱስ ዑራኤልን እነዚህን ሁሉ አሰርተዋል። በ1977 ዓ.ም በድርቁ እጅግ በርካታ ሰው ሞቶ እዚህ ይቀበር ነበረ ቅዱስ ገብርኤል ግቢ ውስጥ። አባ መፍቀሬ ሰብ ከ1977 ዓ.ም ጀምሮ ነው እዚህ የደን ልማት የጀመሩት። እነዚህ የምታዩቸው ዛፎች እነዚህ በሙሉ ችግኝ ጣቢያ ያላቸው እሳቸው አፍልተው እሳቸው አዘጋጅተው ራሳቸው የተከሏቸው ናቸው። ከተማ ላይ ሲንቀሳቀሱ አንድ ነገር ካዩ በተለይ የተተከለ ችግኝ ካዩ በደንብ በስርዓት ያልተያዘ ነገር ካዩ ቆሻሻም ተጥለው ካዩ ዝም ብለው ያልፉም ይባላል። እስኪ ስለሱ ይንገሩኝ። መንገድ ንጉስ ይሄድበታል፣ ደሃውም ይሄዳል፣ ሀብታውም ይሄድበታል፣ ንጉስም ይሄድበታል፣ ታቦትም ይሄድበታል። ቆሻሻ መጠረግ አለበት መንገዱ። አሁን ደሴ ከተማ መንገዱ ቆሻሻ ነው። ይኸው ተፈላልሶ ኮሚቴ ከንቲባ አለው ለመባልም አይቻልም። ይሄ ታዲያ አሁን ደሴም ወርካ ተገያለሁ አይተሽዋል? አዎ እንደሆ ችግኙ በድባ አልተቀመጠም፣ አልተኮተኮተም፣ ውሃ አልጠጣም። አሁን የሚያቀማመጥ ይሄው ተሽዋል፣ ድንጋይ ተኮልኩሏል፣ ያው ሳር ይለበሳል። አየሻቸው አይደል? እዚያ ላይ አሁን ሰዎች አይቀመጡም። እየተቀጠሙ እንዳይል ማገጃ ነው። ዋስና ጠጣ ዝናብ ሲያጠጣ ዝናቡንም ያግድለታል፣ እኛም እናት ያግድልናል። አፈሩና ድንጋዩ ይጠጣል። እሱ ዛፉ አይደርቅም። ዋናም አይደርቅም። ምክንያቱ ይሄ ነው። ይሄን አንድ ፈረንጅ ቆቦ ይሄን ሰራ አየና ድንጋይ የኮለኮል ለልመት አጥታ ሳር ታለብሳል ማን አስተማረህ አለኝ። አይ እኔ ራሴ በልቦና ያስቤ ነው። ኃይለኛ ፀሐይ ሲሆን ዋጥተን ኃይለኛ ፀሐይ ከሆነ በረሃነያ ያ ፀሐዩ እየፈጀው ያንን ውሃው እየሞቀው እንደ ፍል ውሃ የሆነ ስሩን እንዳያደርቀው ነው ከላይ ማለብሰው አልኩት። ስሩ ገረመው፣ በጣም ገረመው። ያ አሁን እንግዲህ አይደርቅም። 8 ቀን ቢሆንም ተጸድቃለች እንጂ ውሃ ተጠጣች። እኔ ታዲያ አሁን እንግዲህ በሶስት ቀን ነው አሁን የሰማ እንትን ባልሆን ፊት ጎማ አለኝ በብዛት እዝቻለሁ። እዚያ ዕቃ ቤቱ አሁን እኔ እዚያው ሲያለቃ ቤት ያለቃ መሳሪያ ጋር የዶማ ያካፋ የመጥረቢያ የማጀት የምናምን ተቆልሏል። አራዳ እየገዛው የእርሶን ዕውቀት ለሌሎቹ በትክክል እንዲተኩ ያስተምራሉ ማለት ነው። አዎ በጣም አሁን ባህር ዳር ሄጃለሁ። አንዴ የወርቅ ዋንጫ፣ አንዴ ደግሞ ካባ፣ አንዴ ደግሞ ምንድነው እንደ ገንዘብ ነው ሸልመውኛል። ከዚህ ወሎ ዩኒቨርሲቲም ሸልመውታል አይደል? ካባ ምን ብለው ነው የሸለሙት? ደን ስለሚወዱ መፍቀሬ ደን ገበሬ ብለውታል። የደን ገበሬ ነው ትርሶ መፍቀሬ የደን ገበሬ ተባሉ። ወሎ ዩኒቨርሲቲ ይገባዋታል። ቤተክርስቲያን ነው መሰጠው ለሀገሬ ቤተክርስቲያን። ባታዊ መፍቀሬ ሰብ ለደን ልማት ጉርጓዶችን ሲያዘጋጁ ጉርጓዱን ያስቆፍራሉ፣ አፈሩን ያስወጣሉ። ሌላ እሳቸው በተለያየ የሰው ሰራሽ ማዳበሪያ ያዘጋጁትን አፈር አምጥተው ይተክላሉ። ለደን ልማት
ተብሎ ለባህታዊ መፍቀሬ ሰብ ምንም የሚሰጣቸው ደሞዝም ክፍያም የለም። እጅግ የሚገርመው ግን ጧት ወደ ስራ ሲሰማሩ ወዛደሮችን ሰብስበው ይቀጥሯቸዋል። መጨረሻ ላይ ይሄን ያህል ብር ከፍላችኋለሁ ብለው ይቀጥሯቸዋል። የሚሰሩትን ስራ ያሳዩአቸዋል። ይሄን ስራ ባለመስራት ወደ ኋላ እንዳትለግሙ ብለው ስራው ላይ ካሰማሩ በኋላ ወደ መኪና መንገድ ይወርዳሉ። ከዛ የሚያልፈውን ሰው ሁሉ ገንዘብ እየለመኑ በመጨረሻ ከተነጋገሩት በላይ ከፍለው ያሰናብቷቸዋል። ባህታዊ መፍቀሬ ሰብ እጅግ በጣም ማህበረሰቡ ስለሚወዳቸው ለዚህ የሚሆናቸውን ገንዘብ የሚሰጧቸው ክርስቲያኖች ብቻ አይደሉም። የአካባቢው ሙስሊሞች እሳቸውን አግኝቶ የማይሰጣቸው የለም። ዛሬ በከተማችን እሳቸውን አይቶ ለእሳቸውም የማይታዘዝ የለም። ባህታዊ መፍቀሬ ሰብ ለደን እጅግ የሚቆረቆሩ በመሆናቸው አንድ ወቅት ጦስ አካባቢ ደን ቢቃጠል ኪዳነ ምሕረት ቆመው ሁሉንም ህዝብ ደን ሲቃጠል ያየዝም የሚል ወንበዴ ነው ብሎ ህዝቡ በሙሉ ወጥቶ እንዲያጠፋ አድርገዋል። እና ደን እና ባሕታዊ መፍቀሬ ሰብ የሚለያዩ ነገሮች አይደሉም። እጅግ በርካታ ሽልማቶች አሏቸው። ከዚህ ከከተማ ጀምሮ እስከ ክልል እስከ ሀገር አቀፍ ድረስ በርካታ ሽልማቶች አሏቸው። በጣም ጠንካራ ትጉህ አባት ናቸው ማለት ነው። ከኦርቶዶክስ እምነት ተከታዮች ጋር ብቻ አይደለም ከሙስሊሙም ጋር ጥሩ የወንድማማችነት ግንኙነት አላቸው። በተለይ በማህበራዊ ግንኙነት ከሙስሊሙ ጋር ጥሩ ነገር አላቸው ተብያለውና እስኪ እንንገሩኝ። ቤተክርስቲያን ሲሰሩ አብረው ነው የሚሰሩ፣ መስጊድ ሲሰራም የከተማው ነገር ሲፈጠርም ከሙስሊሞች ጋር ጥሩ ወንድማማችነት ግንኙነት አለው ተብያለውና እስኪ እሱን እንገሩኝ። እንግዲህ እነሱ እኔን በጣም ይወዱኛል እስላሞቹ። በዚህ ሲያልፉ ያ ማዶ ሁሉ ቀብር የነሱ ነው። ያ ሁሉ በዚህ ነው ማስከር ይዘው የሚሄዱት። በዚህ በታች በዚህ ታች በዚህ ይዞሩና እዚህ ያመደ ባር ዘፍተ ይሻላል። ያማዶ በሙሉ የነሱ ነው፣ የእስላሞቹ ቀብር ነው። አያልቅም፣ ሰፊ ነው። ታዲያ በዚያ ሲያልፉ እንደን ያውታል። የመፍቀሬ ደን ይሁንልህ የመፍቀሬ ጀግናው ይላል። እዚህ እንደው መፍቀሬ እንደው አላህ አምጥቶልን እዚህ ሀገር እንደው ይላሉ እንጂ መፍቀሬ ሰምን እንደው እንደዚህ እየሰከዘበከ እስላሙን እየተሳደበ የሚል የለም በጭራሽ። መፍቀሩ ነው የሚሉኝ። መፍቀሩ ያለ አሽከር መፍቀሬ ሰብ የደን ገበሬው ይሉኛል። እና በጣም ነው የሚወዱኝ። እውነቴን ነው። እንደው በየሱቁ ሁሉ ስጋ ስገዛቸው ደስ ይያላቸው አንዳንዶችም እንደው ይሰጡኛል። መፍቀሬ እንግዲህ እንደምናቃቸው እኔ ዲሲ ተገባው ጀምሬ እጅግ ከማንኛውም ህብረተሰብ ከማንኛውም ሃይማኖት አምላኪ ጋር ጥሩ ግንኙነት ያለውት ጥሩ አመለካከት ጥሩ አስተሳሰብ ያለውት ሰው መሆኑን ነው ማቀው። እንደው ማጋጣሚ ላይ እናንተና ቢጪ ማስተዋወስ የምፈልገው ሼህ መሐመድ ከማል የሚባሉ የዳውዶ ሙአዚን አሉ። አንድ ጊዜ መናፈሻ ተገናኘንና ምን አሏቸው? አባ መፍቀሬ አሏቸው። አቤት አሉ። እንግዲህ ቃልቻንም ቄስንም አላህ ይጨርሰው ብዬ ዱዓ አላረግ ነው ዛሬ አሏቸው። ምን ነው ሻችን አሉ። አይ ዱዓ አላስደርግ ብላችሁም ይበላችኋል አሉ። እኔ በቃ ለሁሉም አለሁ ብለው ጫት ገዝተው ዱዓ እንዲያደርጉ ያረጉት ነገር መቼም ጊዜ አስታውሰዋለሁ። ጥሩ መልካም ግንኙነት ያለውት ሰው መሆናቸው በጣም ይታወቃል። ከዛ ደግሞ በጣም የሚታወቁበት አባ መፍቀሬ ችግኞችና ደኖችን አጠቃላይ በተቋማቸው በየቤተክርስቲያኑ ግቢ ውስጥ የሚተክሏቸው ችግኞችና ዛፎች በጣም እንዲታወቁና ክብር እንዲሰጡት ያደረጋቸው በጣም ትልቅ ስራ የሚሰሩት እሳቸው አባ መፍቀሬ ይሄንን በአሁኑ ሰዓት አጠቃላይ በሙሉ በደሴ ውስጥ ያሉ የሃይማኖት ተቋም ስናያቸው በጣም ድምቀውና ደናቸው ተሸፍኖ በመልካም ሁኔታ የሚታዩት አብዛኛው ቤተክርስቲያኖች ናቸው። ይህ ሁሉ በማን ነው? የሳቸው አስተዋጽኦና የሳቸው ትግል በደንና በችግኝ አተካከል ላይ በጣም ትልቅ አስተዋጽኦና ትልቅ ትብብር ማድረጋቸውን ሁሉም አጠቃላይ በሙሉ እንኳን ኦርቶዶክስ ሃይማኖት ተከታው አይደለም ሙስሊም ህብረተሰብ ራሱ ስለሱ
በጣም ጠንቅቆ የሚታወቁ ሰው ናቸው። ሊቀ ትጉሃን ብላቸው ይሻለኛል። ያው ስማቸውም ይህንን ህንጻ ተተሰየመ ካለቀ በኋላ ደብረ ቤተር ቅድስት ሥላሴና ቅዱስ ገብርኤል ካቴድራል ካለቀ በኋላ ያው ብፁዕ አባታችን አቡነ አትናቴዎስ የታላቅ ሊቀ ትጉሃን ባህታዊ አባ መፍቀሬ ሰብ መባል አለባቸው የተባለው ይህ ህንጻ እንዳለቀ ነው። በመቀጠል በዚህች በከተማችን ሊቀ ትጉሃን አባ መፍቀሬ ሰብ ከእስልምናውም ከክርስትናውም ከማንኛውም ሃይማኖቶች እኩል አባት ናቸው። በተለይ ለደሴ ከተማ እንዲሁም ለደቡብ ወሎ አባ መፍቀሬ በከተማ እንኳን በታክሲ ከዚች ሞያቸውም ጧት 12 ሰዓት ይመጣሉ፣ ማታ 12 ሰዓት ነው የሚሄዱት። ከዚህ ቦታ ላይ ልዩ ቦታቸው ይችላል። ከዚህ ወጣ ካለ ታክሲ እስልምና ያለ ክርስትና ያለ ፕሮቴስታንት ያለ ማንኛውም ሃይማኖት አንስቶ ፒያሳ ማድረስ ነው። ፒያሳ እንኳን የሚገርማችሁን ልዩ የሚያደርገው ፒያሳ መሸጋገሪያው አለ። ታክሲው ምኑ ትልልቅ መኪና ምናምን ባህታዊ መፍቀሬ መጡ ተብሎ መኪና ይቆማል። ሰንደቅ ዓላማው 12 ሰዓት ላይ ፒያሳ ደሴ ልዩ የሚያደርጋት ሰንደቅ ዓላማ ላይ ደሴ የተለየ ነው። ልክ 12 ሰዓት ሲወርድ ማንኛውም ህብረተሰብ ይቆማል። ባህታዊ መፍቀሬ ሰብ ወደ ፒያሳ ከታክሲ ወርደው ወደ ርዕሰ አድባራት መድኃኔዓለም ሲሻገሩ ጸጥ ይላል። ማንንም መኪና እንትን አይላቸውም፣ አይገፋቸውም፣ ይለፉ። ምክንያቱም የሁሉም አባት ናቸው። ለእስልምና የተለዩ ናቸው፣ ለክርስትና የተለዩ ናቸው፣ ለፕሮቴስታንት የተለዩ ናቸው። እኔ እሳቸው ብርሃን ናቸው ማለት ይቻላል። ለደሴ ከተማ ልዩ አባት ብርሃን። ምክንያቱም ለእስልምናው ለክርስትናው ምንድነው የሚሉት? ሰው በተጣላ ሰዓት እንኳን አባ መፍቀሬ ይንጣ ነው። የተለያዩ የሃይማኖት ግጭቶች በአንዳንድ ነገሮች ቢመጣ እንኳን አባ መፍቀሬ ይንጡ። ምክንያቱም ለእስልምናው ኦር ለክርስትናው ብለው የሚናገሩት ነገር የለም። አብረን ተቻችለን እንኖር፣ አብረን እንስራ፣ አብረን ንግባ። ይሄ ህንጻ ሲሰራ እስልምናው ክርስትናው ተባብሮ ነው። የማን ፍቅር ነበረ? የአባ መፍቀሬ። የሚገርመው ነገር አባ መፍቀሬ መስጊድ በተሰራ ሰዓት አብረው ይሄዳሉ። ቤተክርስቲያኑ ያው የሳቸው ነው ማለት ነው። ግን እስልምናው ጋራ እነ ሼህ ሁሴን ታሪክ ጋራ አብረው ይሄዱ ናቸው። ምክንያቱም አሁን ደሴ ከተማ የምራቅ አለወልድና ሼህ ሁሴን ጀብሪል ታሪክ በእንደዚህ ያለ አባትነት ስለሚመሰከር እዚህም ደግሞ አባ መፍቀሬና አቡነ አትናቴዎስ ይሄ ነው ከእስልምናው ጋር ያላቸው አባታችን አቡነ አትናቴዎስ እንዲህ ናቸው ልዩ የሚያደርገውና በዚህ ምክንያት ባህታዊ ወይም ሊቀ ትጉሃን አባ መፍቀሬ ሰብ ልዩ አባት እናት ለልጆቿ እንደምታከብ ለደሴ ከተማ ባህታዊ እናት ናቸው ማለት ይቻላል ማለት ነው። እሳቸው በጣም ተቀባይነት ከሁሉም ጋር ፍቅር የሆኑና በጣም ጥሩ ግንኙነት ያለው ሰው ናቸው። ከሙስሊሙ ህብረተሰብ ጋር ራሱ ከና ባየተው ጋር በቃ ከኛ ሰዎች ጋር ጥሩ መልካም ግንኙነት ያላቸው ናቸው። ያው እንደሚታወቀው ወሎ ከማንም አገር ከማንም ቢብለጥ በሃይማኖት መቻቻልና መፈቃቀርና አንድነት የታወቀ ነው። ለምሳሌ እና አባ መምህር አካለ ወልድ እና ቢሾ ሁሴን ጅብሪል በጊዜያቸው እንዴት አድርገው እንዳመጡት ሃይማኖትን እናንተ ቢስሚላህ ብላችሁ ረዱኛ በስማን ብለን እንበለዋለን ብለው አንድ በሬ ያርደው ያስተናገዱበት ያው እንግዲህ አንድ አጼዎች ቀደም ሲል እንግዲህ ባንዱ ሃይማኖት ተከትሎ የመጣ አንዱን ሃይማኖት ጫና ሲያረግና በደል ሲያደርስ የኖረው ግልጽ ነው ይታወቃል። እነሱ ግን እነዚህ ሁለት ሰዎች ይሄንን ሁሉ አቻችለው እንደዚህ ሙስሊሞች ከሀገራችን እንዳይጠፉና ለዘር እንኳን መትረፍ አለባቸው መጽሐፋቸው መዳን አለባቸው እያሉ እየሸሸጉ እየሰተሩ እንዳይገኙ ያደረጉ እየደበቁ ትልቅ አስተዋጽኦና ትልቅ ትግልና ትልቅ ውጤት ያበረከቱ ናቸው። እነ መምህር አካለ ወልድ እና ሼህ ሁሴን ጅብሪል ያላቸው ፍቅር አሁን አብዛኛውን ብዙ ጊዜ አንዱ ባንዱ ላይ ያደረሰውን በደልና ተጽዕኖ ሳይሆን አቻችሉና በፍቅር እንዴት አድርገው ያመጡትን የሁለቱን ሰዎች አራያና የነሱን ራሱ ፈለግ መከተል አለብን እያልን ብዙ ጊዜ እንወያያለን። አሁን ለዚህ ምሳሌ ወሎ ዩኒቨርሲቲ ዶክተር አባተ ጋር ብዙ ጊዜ ተነጋግረናል። አሁን የሼህ ሁሴን ጅብሪልና የመምህር አካለ ወልድ መሰብሰቢያ አዳራሽ በሚል ራሱ ስሙ ተሰይሞ እንዲሰራ በሂደት ላይ ያለ ነገር ይመስለኛልና
አባ ማፍቀሬም ከሰው ጋር ያላቸው ግንኙነት ያላቸው ማንኛው ነገር ሁሉ በቃ ከሳቸው ያላነሰ በጣም ተለቅ ያለ ግንኙነት ነው ከኛ ጋር ያለን። የውዴሴ እንደሚታወቀው ቤተክርስቲያን ሲሰራ ሙስሊሙ ይሰራል፣ መስጊድ ሲሰራ ክርስቲያኑ ይሰራል። አሁን እነ ገብርኤልን ብንወስድ ተሰርተው ሲመረቁ ሙስሊም ህብረተሰብ ራሱ ገንዘቡን ያበረከተበት አስተዋጽኦ ያደረገበታል። ያሬራ መስጊድ ሲሰራ ንቅስ ጸጋዬ ቦታውን መርተው በዛን ወቅት ቀበሌ ላይ ይሰሩ ነበር። ህዝቡ ተሳትፎ እንዲሰራ ያደረገዋል። እነ ፈረጃ አብዱ አማኑኤል ቤተክርስቲያን ያሰሩበታልና ያንን አሪያ ተከትሎ ሁሉም እንደሄድ እነሱ ተምሳሌት አድርጎ የነሱ ፈለግ ሁሉም ተከትሎ እንደሄድ እንደሆነ ማለት ለማሰራል። እድሜው ስንት ይሆናል? እድሜ ያውቁታል? እንግዲህ በጣሊያን ጊዜ ተወልጃለሁ። በጣሊያን ጊዜ ነበሩ? ተወልጃለሁ። ምን ያስታውሳሉ በዛ ወቅት? ምን ያስታውሳሉ በዛ ወቅት? በዚያ ምን ያስታውሳሉ? ማስታውሰው በጣሊያን ጊዜ ለመወለዴ እንግዲህ ራስ አበበ አረጋይ ሲዋጉ ነው እኛ ቤት አድረዋል። ተጉለት አባቴ አንድ በሬ ያረዱላቸው። እኔ በረት እሳቸው ፀሐይ ይሞቃሉ ደግሞ ራስ አበበ አረጋይ እዚያ እኔ ደግሞ በበረቱ እንዴችን በዚያች እሮጣለሁ። ትንሽ ነኝ። ና አሉኝ። ቀረብኩ። ትቅፍ አረጉና እዚህ ላይ ቁጭ አደረጉኝ ጭናቸው ላይ። ምን ልስጥህ አሉኝ። ፈረስ አልኩኝ። ይሄ ጥይት መጫኛ መጋዣ ደብረ ብርሃን ወርዶ ጋጋ የለም እዚያ ላይ እንደ በቃ ፈረስ ስጡኝ አልኩኝ። እኔ መቼም አልተቀመጡም ገና ህፃን ልጅ ነኝ። እነዚህ ሆነ ረፈድ አለ። ቁርስ በሉ። ወዲያ ወጡ ወደ ደጋው ወጡ። ወደ ጅሩ ነው ሀገራቸው ሊሻገሩ። በዚያ መሃሉ እንግዲህ መሃሉ ወደ ጅሩ ወደዚህም መሃሉ ሜዳ ነው። እንደው እስከ ጨምበሬ ድረስ ከደብረ ብርሃን ጀምሮ እና እንግዲህ እዚያ ሲሻገሩ አንድ መንገድ ላይ እንትን ብዙ ደን ያላት ተራራለች። ተላይ ሲመጣ በመነጥር አዩት ጣሊያን። ያ ላይ ወታደሮቻቸውን አትንጋጉ ልቀቁ በሩና ጫካው ሆኑ አሉና ጫካው ውስጥ ሆኑና አንዴ ሲመጣ ተኩሱ አሉ። እዚያ ላይ ቢያያለ የተጋ ሲመጣ ርምታ እንደ እዚያ ረፍረፈውት ወደ ጅሩ ተሻገሩ ተባለ። በዚህ ሌላ ስለ ጣሊያን ምን ታሪክ ሰምተዋል? ስለ ጣሊያን ከብት ስንጠብቅ ዳቦውን በእንትን በእሳት አያይዘን ጠፍጣፋውን ድንጋይ እዚያ ላይ ፍርኖውን ይጋግረዋል። ጠፍጣፋ አይደለም አጥቦ ያን እየበላ ለሙኛ ደግሞ ይሰጠን ነበረ። ይሄ ነው እንጂ ሌላ ምንም ገና ህፃን አይደለሁ። ተመልካቾቻችን እየተከታተላችሁ የምትገኙት በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የእንግዳ መሰናዷችን ነው። በዛሬው እንግዳ መሰናዷችን ወደ እናንተ እያደረስን የምንገኘው ደግሞ ደሴ ከተማ ላይ ተገኝተን ከአንድ ትልቅ አባት ጋር ነው ቆይታ እያደረግን የምንገኘው። እኒህ አባትም ሊቀ ትጉሃን መፍቅሬ ሰብ ይባላሉ። እንግዲህ በደን ማልማት በርካታ ስራዎችን የሰሩ ደሴ ከተማ ላይ በርካታ ደኖችን ያለሙ ትልቅ አባት ናቸው። ከሳቸው ጋር ሆነን የህይወት ልምዳቸውን የሰሯቸውን ስራዎች እየቃኘን ነው የምንገኘው። አሁን ደግሞ የምናቀናው ያለሟቸውን ደኖች ተንቀሳቅሰን የምናይ ይሆናል። አብራችሁን ቆዩ። መልካም ጊዜ ተመኘው። አባ እንግዲህ አሁን የተከሉትን ልናይ ነው የምንሄደው። ጥሩ ነው። ይሄን ምን የተከሉት እንዴው በቁጥር ያቋቸዋል ምን ያክል እንደተከሉ? ማን ቆጥሮት? አንቆጥር ነው። ደከመውት ደህና ነውት? አይ ደህና ነኝ፣ ደህና ነኝ። ብቻች መንገዷን እንዲያው እዚያ ላይ ነው ረጃችን ነበረች መንገድ እዚያ ጀምሮ ለምን አሁንም ይሄን እዚህ ላይ ክፈትና ወደዚህ እጥር ተወዳም ለመዝጊያ እናደርጋለን ብየው ነበር። ደኑን ራሱን ችሎ አሳጥረውት ነው ማለት ነው? አይ
እዚህ ውስጥ ዙሪያውን እንዲታጠር ታቅዶ ነው። ወደፊትማ ይሄ እንትን ነው የሚሆነው እንደ አዲስ አበባ መድረክ መጣለያ በቆርቆሮ በቃ ብረት እየሆነ መቀመጫ እየሆነ መደብ ይሆነ መጣው ንጹህ አየር እንዲያገኙበት ማለት ነው። እንደዛ ነው ያሰባችሁ? የለም ለመቀመጫ እንጂ ለዝናብ ለፀሐይ በፍርሰ ባቢጾም እንደሚያስቀድስበት በጣም ደስ ይላል አባ። እንዴ በጣም ነው የሚያምረው ደግሞ በጣም እዚህ ቦታ ላይ የነበረው ቁልቋል ነበረ። ከዚያ ውጪ ሌላ ምንም አይነት እንትን አልነበረም። አልፎ አልፎ የተወሰኑ ጽዶች ነበሩ። አሁን የምናየው ዝግባ፣ ወይራ፣ ጽድ፣ ዘንባባ የመሳሰሉት ነገሮች በሙሉ ያፈሉት እሳቸው ናቸው። ችግኙን ያዘጋጁት እሳቸው ናቸው። የተከሉት እሳቸው ናቸው። ሌሎችም አካባቢዎች እሳቸው ችግኝ መትከል ብቻ ሳይሆን ለሌሎች ሰዎችም ተነሳሽነትን የሚፈጥሩ አራአያ የሚሆኑ በዚህ እድሜያቸው አሁን እንግዲህ ወደ 91 አመታቸው ነው። በዚህ እድሜያቸው እንኳን ጉድጓድ ከመቆፈርና ችግኝ ከመትከል ወደ ኋላ ያላሉ ናቸው። በወቅቱ የከተማችን ገጽታ ለምሳሌ ጦሳ ላይ አንድም ዛፍ አይታይም ነበር እና አባ መፍቀሬ ችግኝ ይተክሉ ስለነበረ እንደውም በወቅቱም ደግሞ በደርግ መንግስት የችግኝ ተከላ መርሃ ግብር ስለነበረ እግረ መንገዱን እነዚህ የምናያቸው ሁሉ ተተክለዋል። ነገር ግን ያን ጊዜም ቢሆን በደርግ ጊዜ ባታዊ መፍቀሬ ሰብን የእርሻና ገጠር ልማት ሚኒስቴር የሚባለው ባታዊ መፍቀሬ ሰብን በቋሚ ሰራተኛነት የነበራቸውን የችግኝ መትከል ልምድ ችሎታና ፍቅር አይተው በቋሚ ሰራተኛነት ለመቅጠር በሚኒስተሩ ድረስ ተጠይቀው ነበረ። ያው ፈቃደኛ ከቤተ ክርስቲያን ተለይተው መሄድ ስላልፈለጉ ፈቃደኛ ስላልሆኑ በቤተ ክርስቲያን ቀርተዋል። ስለዚህ የእሳቸውን አራአያነት ያው መንግስትም ህዝቡም ሁሉም ተከትሎ ተግባራዊ እንዳደረገው አምናለሁኝ። እሳቸው ከልጅነት ጀምሮ የአገር በቀል እጽዋት በአይምሯቸው ላይ አድሯል። እንግዲህ ከጎንደር ተነስተው በላሊበላ ከላሊበላ መጨረሻ ወሎ ነው ያረፉት። እድገታቸው መነሻቸው በጎንደር ላይ ነው። ከዛም ወደ ላሊበላ ነው ያሉት እጽዋቶች። ከዛ ወሎ ገቡ። እንግዲህ እነዚህ እጽዋቶች ዙሪያው ነው ወጣ ብንል አሁን ወደ ቦር ደብረ ብርሃን እዚህ 7 ኪሎ ሜትር ላይ ያለውን እጽዋት ብታው እጅግ ነው የሚያስደስተው ነገር ማለት ነው። ምክንያቱም እሳቸውና እጽዋት አብረው አደግናቸው ማለት ይቻላል። የሚደንቅ ነገር ይሄ ነው። በቃ ምንም አሁን ከክልል ከማን ነው ከወረዳ እስከ ክልል ከክልል እስከ ፌደራል ድረስ በአገር በቀል በክልላችን በአማራ ክልል ሊቀ ትጉሃን አባ መፍቀሬ ሰብ ናቸው። በቃ ዛውን እነዚህን እጽዋቶች ሲያዩ ሲውሉ ያመኛል ይላሉ። በተለይ እዚህ ቦታ ላይ አሁን ደሴ ከተማ ላይ በሁሉም አድባራት እጅግ የሚያምር እጽዋት አላቸው። ግን እዚህ ቦታ በእለት ዕለት ሳይመጡ አይውሉም። አባ ለመጀመሪያ ጊዜ ምን ነበር የተከሉት? ወይራ፣ ዋንዛ፣ ዝግባ ደም ሆኗል። ጥምቀተ ባህሩ 10 ቤተ ታቦት የሚያድርበት እዚያ ብዙ ሰርቻለሁ። ቆቦ ደግሞ መድኃኔዓለም ብዙ እንደዚህ በወይራ በሌላ አጸዶች አሸብርቋል። እንደው ከሀገር በቀሉ እንደው ምርጫዎት የሆነው እንዴት እንደሆነ ያውቃሉ? የሀገር በቀል የወደዱበት ምክንያት ምንድነው? እንደ ጠንካራ ነው ዛፉ ጥንካሬ ያለው ይኖራል። የቀረው ሌላ ቶሎ ያረጃል። እነገር አብራም እርግጥ ገብተዋል። ጃካራንዳ ወነ ጠጅ መታበባሉ ጃካራንዳ እነሱ ሁሉ አሉ። ለዘመቸም አምራ ብዙ ዘመን ባይኖርም አይኖራሉ። እሱም ይኖራሉ ብዙ። አሁን አጉስም እሱ ብቻ ነው። እዚህም ብዙ አለኝ። አሁን የሰሞኑ አርግፎ ነው እንጂ መጀመሪያ ምን አይነት ዛፎች ነበሩ? እዚህ ምን ያክል ነበሩ? እዚህማ ምንም የለም። ምንም አልነበረም። ባህር ዛፍ ብቻ። ባህር ዛፍ። አሁን ይሄ ገና እንገረዛለን። ይሄን
እነዚህ አሁን የምን ናቸው? ምን ዛፎች ናቸው? አሁን እነዚህ ምን ናቸው? እዚህ ልቶቹ አብዛኛው እነዚህ ያለው ምን ዛፍ ነው? የምን ሀገር በቀል ዛፍ ነው ያለው? አብዛኛው እነዚህ እርሶ የተከሉት እኮ አሁን ወይራ ዝና ረሻጥድ እኮ ነው። ያበሻ ጽድ ነው አብዛኛው ያለው። ኮሶም ዘወዳ ለብዙ ያስደስት የለም ወይ? በጣም ነው የሚያስደስት። በጣም የእውነት ሰላም ይገኝበታል። ባየሩ እንግዲህ ጥሩን ተነፍሳለን። በተረፈ ደግሞ እንግዲህ ድንጋይ ባትሪ ድንጋይ ለመስበኪያ አጉራለኝ ይሄን ወደዛው ነው። ለደም ጠባቂ ደግሞ አንድ እዚያ ሚካኤል ገንዘብ ከፍላለሁ። የክብረ በዓሉ ደግሞ እንግዲህ በዓሉን ለማክበር ብዙ ባንዲራ በማሸብረቅ አሁን ወጣቱ እየሰለጠነ ሄደልኝ። አሁን በዚያ እንኳን ምን ብዙ እንግዲህ አልደግንም። ወጣቱ በሙሉ ባንዲራ ብቻ አድርጎታ ቤተክርስቲያኑን አሁንም ችግኞችን መትከል አላቆሙም አይደል? አሁንም ችግኞችን ይተክላሉ። አሁን እንተክላለን። አሁን የግቢውማ ሞልቷል። አሁን እዚህ ላይ ምን እንተክለዋለን? አሁን ደግሞ ሌሎች ያልተተከለባቸው ቦታዎችን እየፈለጉ እዛ ነው የሚተክሉ ማለት ነው። ያማ መች ቀራል? ገና ኦራላ አዲስ ቤተክርስቲያን አለ፣ አማኑኤል አዲስ ቤተክርስቲያን አለ። ተሳፋፊ ትልልቅ እዚያ ሁሉ እንግዲህ አሁን እንግዲህ ያግነን ህል ደክማለሁ። እንደ ድሮ ባልሆንም እንደ ድሮ ሁሉ የዘለልኩ መስራት አልቻልኩም። እርጅና መጣ አይደለም እንዬ? አረ ደህና ነዎት አላረጅም አባ። ስለዚህ እኔም ከርሶ ጋር አንድ ቦታ መትከል ፈልጋለሁ። ቤተክርስቲያን? አዎ አብሬ ከርሶ ጋርማ አሻራ ማሳረፍ አለብኝ። ዛፍ ነው? አዎ ዛፍ ነው መትከል። አብረን አንተክለ ምን አለ? ጥሩ ነው። ጥሩሽ እንግዲህ ለሰጡኝ ጊዜ በጣም አመሰግናለሁ። እድሜና ጤና ጨምሮ ይስጥዎት ብያለሁ። አሜን ልጅ አሜን። አንቺም ውድ ተመልካቾቻችን የዛሬ እንግዳ ዝግጅታችን የተከታተላችሁትን ይመስል ነበር። ነገር ግን ያለንን ቆይታ የምናጠናቀው ችግኝን በመትከል ይሆናል። እንግዲህ ከአባ ጋር አብረን ሄደን ችግኝ ተክለን ፕሮግራማችንን እንዘጋለን። አብራችሁ ስለነበራችሁ በጣም እናመሰግናለን። ሳምንት በሌላ ዝግጅት ከሌላ እንግዳ ጋር ጠብቃችኋለሁ። እስከ ሳምንት ሰላም ሁኑልኝ።